በስተመጨረሻ መድብልና ብሩክ ተገናኙ። ቅድስትና ምሳሌ ማመን አቅቷቸው በደስታ እየጨፈሩ ነው የሚገኙት። መድብልን በበኩሉ እንኳን ደስ ያላችሁ ብሩክ በህይወት አለ በማለት ቤቱን በእልልታ አቅልጠውት ነበረ። በዚህም እንግዲህ ዛሬ የደስታችን ቀን ነው፣ ዛሬማ በደስታ ልንደሰት ይገባል በማለት መድብል ብሩክ በህይወት እንዳለ አረጋግጠናል። ስለዚህ ዛሬ ወይ ደግሞ ነገ ብሩክን ይዤላችሁ ወደ ቤት እመጣለሁ በማለት ለነ ቅድስት ሲነግራቸው፣ ቅድስትን በእልልታ ቤቱን አጨዋዋለሽ። ማመን አቅቷታል። እውነት እንዴት አወቃችሁ? እውነት በህይወት አለ በማለት በደስታ ፍንድቅድቅ እያለች ነው የምትገኘው። ማህሌትም ብሩክ በጣም ናፍቆኛል፣ ብሩክ ለምን እንደሆነ አላቅም፣ ሁልጊዜ አስታውሰዋለሁ ግን የት አድርገውት ይሆን? ምንስ አድርገውት ይሆን? በማለት እንግዲህ በመጸጸት ላይ ያለች ትመስላለች። ኤፍራታን በበኩሏ በጣም ተጨንቄያለሁ፣ በጣም ፈርቻለሁ፣ ወደ እነ ቅድስት ቤት መሄድ አለብኝ ስትል ተደምጣለች። ማህሌት በበኩሏም ፊትሽን ሰርጀሪ ተሰሪ፣ ምክንያቱም በፍርሃት ተውጠሽ ከቤት እየወጣሽ አይደለም በማለት ስትነግራት፣ ኤፍራታን በበኩሏ እኔ ገንዘብ ይህን ያህል ገንዘብ ቢኖረ ኖሮ ይህ ሁሉ ችግር እና ይህ ሁሉ መከራ ለምን ይደርስብኝ ነበረ? እዚህ ሁሉ ነገርስ እንዴት እገባ ነበር? በማለት እየተናገረች ትገኛለች። እንግዲህ መድብል እና ሞገስ ጨክኗል። አሁን ላይ ቆርጦ ተነስቷል። እንግዲህ ቀዳሚው መሪው የሆነው ሞገስ አሁን ላይ ጠባቂዎችን ግንባራቸውን በማለት መድብልና እንዲሁም የመድብል የልብ ወዳጁን ወዛ ግቢ ውስጥ እንዲገቡ አድርጓቸዋል ማለት ነው። ትልቅ ኦፕሬሽን ነበር የሰሩት፣ ከባድና አስቸጋሪ እንዲሁም ደግሞ ብዙ መስዋዕትነትን ያስከፈላቸው ቢሆንም ነገር ግን ብሩክን ከዛ እንዲያወጡት ተገደዋል ማለት ነው። እንግዲህ በህይወትም አግኝተነዋል በማለት እንግዲህ የካሌብ ሰዎችም ብሩክ ሊያመልጥ ሲል አገኘሁት፣ ስለዚህ ለምንድን ነው የማናስወግደው? ምንስ እናደርግ ብሎ ጠይቆት ነበረ። እሱም ለምንድን ነው ምግብ የምትሰጡት? ለምንስ ደግሞ ተንቀሳቀሰ? እንዴት ሊሆን ቻለ? እናንተ በግናችሁ እንዴ? ለምንድን ነው እናንተ እያላችሁ እንዴ ሊያመልጥ እስከ ማምለጥ ደረጃ የደረሰው? ምግብ ባሰጡት፣ ውሃ ባሰጡት ኑሮ እንደዚህ አይሆንም ነበረ በማለት እንግዲህ ጠባቂዎችም ህይወቱን እናስወግደው ወይ? ለምንድን ነው እስካሁን በህይወት እንዲኖር የፈቀዳችሁለት? በማለት ሲጠይቀው፣ ነገር ግን ካሌብ የሚፈልገው ዋና ታርጌቱ ገንዘቡን እንደሆነ፣ ገንዘቡን ካላመጣ ደግሞ ብሩክ መሞት እንደሌለበት ተናግሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ምሳሌ ክፍል 102ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እስከ መጨረሻ እንድትቆዩ በአክብሮት እየጋበዝኳችሁ፣ ብሩክና መድብልም በስተ መጨረሻ በብዙ መስዋዕትነት በኋላ ተገናኝተዋል ማለት ነው። ብሩክም በጣም ተጎድቶ ስለነበረ ራሱን ችሎ መቋቋም የሚችልበት አቅም አልነበረውም። እንግዲህ ወደዛ ግቢ ሲገቡም ብዙ ሰዎች አልነበሩም። ነገር ግን የነበሩትም በተጠንቀቅ ስለሆነ ሲጠብቁ የነበሩት ብዙ መስዋዕትነትን ከፍለዋል ማለት ነው። ሞገስም በስተ መጨረሻ ይሄማ ሊያልፈኝ አይገባም፣ አሁን ላይ በቃ መጨከን አለብኝ፣ ወንድ መሆን አለብኝ፣ በቃ ደም እየሸተተኝ ነው፣ ስለዚህ ቆፍጠን ማለት አለብኝ በማለት መጀመሪያና ቀዳሚ ሆኖ ወደዛ ግቢ መሪ ሆኖ ገብተዋል ማለት ነው። ትልቅ ተአምራት ተፈጥረዋል። ቅድስትም ሁኔታውን ማመን አልቻለችም እና እልል ለማለትም ምሳሌ ሆነችብኝ፣ እንዴት ብዬ እልል ልበል አልቻልኩም በማለት በደስታ ፍንድቅድቅ ብላለች። ከዚህ በፊት የነበራትን ነገር እንግዲህ ከብሩክ ጋር ብዙ ነገር አውርተው ነበረ። ከአዲስ አበባ መኖር እንዳለባት፣ እንደገና ደግሞ እንደሱ አይነት ሴት ማንም አይቶ ማለፍ እንደማይችል፣ የእውነትም እሱ ማህሌት ጋር ባይኖር ኑሮ በስተመጀመሪያ እሷ ጋር መሆን እንደሚፈልግ፣ እንደሱ አይነት ሴትም የትም እንደማይገኝ እየነገራት እሱንም እያስታወሰች በደስታ እያለቀሰች ነበረ የምትገኘው ማለት ነው። አሁን ላይ መድብልና እንዲሁም ደግሞ ሞገስ የልብ ወዳጁ የሆነው የመድብልም አሁን ጨክነዋል። ወደዛ ግቢ መግባት አለብን፣ ወንድሜንም ለአንዴና ለመጨረሻ ጊዜ ማዳን አለብኝ፣ ከዛም ደግሞ ኃይል ካስፈለገን ፖሊሶችን እንጠራለን፣ ፖሊሶች ያግዙናል ብለው ነበረ። እንግዲህ ካሌብ ሙሲሳም አሁን ላይ ብሩክን እስከዛሬ ያቆየበት ምክንያት ታውቋል። እሱም ደግሞ
ገንዘቡን ምሳሌ የታከመችበት ገንዘብ የካሌብ ሙሲሳ ስለነበረ በዚህም ሁኔታ እንግዲህ ብሩክ ብሩን ካላመጣላቸው ገንዘቡን ካልሰጣቸው እሱን ማስወገድ አይችሉም። ምክንያቱም እሱን ካስወገዱት ገንዘቡን አያገኙም ማለት ነው። እንግዲህ እንደምናስታውሰው ከዚህ በፊት ለማህሌት ምን ብሏት ነበረ ዝና ምሳሌን ግዳያትና ውርሱን ባንቺ ስም ይደረግልሻል። አሁን ምሳሌን መግደል ይኖርብሻል። ቤቱ አልተሸጠም። ስለዚህ ምሳሌ ሞተች ማለት ደግሞ አንቺ ሚስት ነሽ። ስለዚህ ብሩክ የለም፣ ወራሽ የምትሆኙ አንቺ ነሽ፣ በፍርድ ቤት ይጸድቅልሻል ብሏት ነበረ። ምክንያቱም ከዛም በኋላ እንግዲህ ማህሌት ቤቱን ወደ እሷ ካዞረች በኋላ እንዲሁም ደግሞ ምሳሌን ከገደለቻት በኋላ የዝና ሴራ የነበረው ቤቱን ወደ ራሱ አድርጎ ማህሌትን ማስወገድ ነበረ። ነገር ግን እሱን ማድረግ ደግሞ አልተሳካላቸውም። ይሄ የሆነበት ምክንያት ደግሞ ጀግናው መድብል ስለደረሰ ከእስር ቤት አምልጦ መውጣቱ፣ ከእስር ቤት መፈታቱ፣ ነፃ መሆኑ ዝናን አሳስቦት ነበረ። ለምንድን ነው በዚህ ሰዓት ይህ ሰውዬ የመጣው? ለምን ቆይ መጣ? በማለት እንግዲህ በቁጭትና በብስጭት ስናየው ነበረ። ለዚህ ምክንያት ተብሎ ነበረ ብሩክም እስካሁን ያልተገደለበት ምክንያት እንግዲህ ገንዘቡን ቤቱንም ወደ ራሳቸው ለማዞር እየፈለጉ ነበረ። ነገር ግን አሁን ላይ አይደለም ቤቱ ቀርቶ ብሩክን በሰላም ወደ ወንድሙ ተቀላቅሏል ማለት ነው። በዚህም ሁኔታ ካሌብና ዜና የሚሰማቸው ስሜት ምን ይሆናል የሚለውን ነገር የምናወራ ነው የሚሆነው። አሁን ላይ ኤፍራታና እንዲሁም ማህሌት በጭንቀት ውስጥ ነው የሚገኙት። ማህሌትም ብሩክ ቆየት አድርገውት ይሆን? በጣም ነው ናፈቀኝ፣ ስለሱ ሁልጊዜ አንሰላስላለሁ በማለት እንግዲህ ለኤፍራታ እየነገረቻት ነበረ። በቃ አሁን ላይ ይቅር ማለት አለብሽ፣ እሱን ይቅርታ ጠይቂው፣ ሽማግሌ ላኪለት። እሱ እኮ ይቅር ካለሽ ከዚህ በኋላ ከእሱ ጋር ተመልሰሽ አንድ ልትሆኝ ትችያለሽ። ምክንያቱም ወንድ ልጅ ካፈቀረ ችግር የለበትም፣ በይቅርታ ያምናል የሚወድሽ ከሆነ ብላታለች። ነገር ግን ማህሌት አሁን ላይ ብሩክ ይሙት ይዳን እኮ ምንም የሚታወቅ ነገር የለም የት እንዳደረጉት። እንደገና ደግሞ እኔን እንዴት ይቅር ይለኛል? አሁንማ የሚያገባው ቅድስትን ነው። ቅድስትን አግብቶ ህይወትን ይኖራል እንጂ እኔ ጋር ምን ይሰራል ብላ ሀቁንና እንቅጩን ተናግራለች። ይህን በስተመጨረሻ ማመኗ በራሱ ትልቅና የሚያስደስት ነገር ነው ብዬ አምናለሁ። ኤፍራታን በበኩሏ እንዲህ በጣም ተጨንቄያለሁ፣ በጣም እየፈራውኝ ነው ስትላት፣ ከዚህ ቤት እየወጣሽ አይደለም ምን ሆነሻል ስትላት፣ እንዲህ ዝና ቢመጣብኝስ፣ ዝና ቢያየኝስ፣ በጣም ነው የፈራው ስትላት፣ እንግዲህ ዝና እኮ ቤትሽን ያውቀዋል ስትላት፣ ኤፍራታም ምንም አማራጭ የለኝም ደግሞ አታስፈራሪኝ፣ እዚህ ቤት እያኖርኩሽ እንደሆነ መርሳት የለብሽም ብላታለች። ነገር ግን ማህሌት አንቺ እንዲያውም እንደ በፊቱ ብትሆይ ኖሮ አሳልፈሽ ትሰጪ ነበረ፣ ለዚህ ግን አመሰግንሻለሁ ብላታለች። ሉላ በበኩሏ በጣም ተጨንቃለች። ምክንያቱም ጠበቃው እየደወለ እያስጨነቃትና እያስቸገራት ስለሆነ ለሞገስ ምን ብላ እንደምትነግረው ግራ ስለገባት፣ ቆይ ግን መቼ ነው ከዚህ ነገር የምንወጣው? መቼ ነው ከሀገር ለቀን የምንጠፋው? ስትለው እሱም አሁንም አስደሳች ነገር መጥቷል፣ ብሩክ በህይወት እንዳለ መኖሩንም አረጋግጠናል ብሎ ሲነግራት፣ እሷም እንዴት ሊሆን ቻለ? እንዴትስ እስካሁን በህይወት አቆዩት? በማለት ስጠይቀው እነዝና ማለት አውሬና ጨካኝ፣ በሰው ለቅሶ የሚደሰቱ በቃ ለምንም የማይሳሱ የሰው ነፍስ የትንኝን ነፍስ የሚመስላቸው አውሬና ጨካኝ፣ በቃ እነሱ ያልሰሩት የአረመኔነት ጥግ የለም፣ በዚህ ምድር ላይ ያልሰሩት ወንጀል የለም በማለት ሲነግራት፣ እሷም እነሱ ማለት እኮ በቃ በሰው ሲቃይ የሚደሰቱ አውሬና ጨካኞች ናቸው። ታዲያ ከነዚህ እጅ እንዴት ነው ብሩክ መገኘት የሚችለው? በህይወት እንዴትስ ነው ልታወጡት የምትችሉ ስትለው፣ እሱም እንግዲህ እንዴት እንደሰማ ሁሉንም ነገር ነግሯታል። እንግዲህ ሞገስ ጀግና ወንዳ ወንድ እየሆነ ነው። እንግዲህ በር ላይ ተጠግቶ ግቢው በመጠጋት እንግዲህ ከግቢው ቀርቦ ነበረ፣ እየሰለለ ነበረ። ከዚያም የካሌብ ሰዎችም ብሩክ ሊያመልጥ እንደነበረ እና አሁን ላይ እንቅስቃሴ እንደጀመረ ሲናገር እና ሲያወራም ሁሉን ነገር በስልክ ሞገስ ሰምቶ ነበረ። ይህንንም ለሉላ ሲነግራት፣ ሉላም በህይወት አለ እንበልና እንዴት ነው ማውጣት የምትችሉት የሚሉ ጥያቄዎችን እየጠየቀች ነበረ። ቅድስትን በበኩሏ ያለፈውን ትዝታዋን እያስታወሰች በሳቅና እንዲሁም በለቅሶ ላይ ናት።
በቃ ከዚህ በፊት ብሩክ በቃ እኔ እኮ አንቺን አግብቼ ከአንቺ ጋር አለሜን የምቀጭበት ጊዜ ሩቅ አይሆንም። እንደገና ደግሞ እነዚህ አረመኔዎችና ጨካዮችን አስወግደን እኛ በነፃነት እንኖራለን፣ ነፃነታችንን እናውጃለን ያለበትን እያንዳንዱን ነገር እያስታወሰች እንግዲህ ባለቅሶና በሀዘን እንዲሁም ደግሞ የደስታ ሳቅም እየሳቀች ነው የምትገኘው። ማህሌትን በበኩሏ ኤፍራታን ፊትሽን ሰርጀሪ ተሰሪው ማንም እንዳያውቅሽ ስትላት፣ እንዴ ቆይ እኔ ገንዘብ ቢኖረኝ የምሰራበት ገንዘብ ቢኖረኝ ኖሮ ከዚህ ሁሉ ችግርና መከራ ለምን እገባ ነበረ ብላለች። በቃ ካልሆነ ከነ ቅድስት ጋር መሄድ አለብኝ ብላለች ኤፍራታ። እንዲህ ቅድስት እንዴት አሁንማ እልል እንኳን ደህና መጣሽልኝ ብላ ካቴሽን ብላ ትገልሻለች። ምክንያቱም ምን ያህል እንደምጠላሽ ይታወቃል። አሁን ላይ ታስወግድሻለች ብላታለች። ቆይ እኔ ምን አደረግኩ? እኔ እኮ ምንም ያደረግኳቸው ነገር የለም ስትል ማህሌትም እንግዲህ ያኔ ረስታው ሁሉን ነገር ያደረገችውን ረስታው እኔስ ምን አድርጋታለሁ? ዝም ብላ እኮ ነው ቅድስት የምጠላይ ስትላት ኤፍራታም እንግዲህ እንዴ ማህሌት ግን ቆይ አንዳንዴ ትረሻለሽ ልበል እንዴ? ያን ሁሉ መከራና ሲቃ ያደርሰንባት እግራችንን እያሳጠብናት ገረድ እያልን ብዙ መከራ ችግር ብዙ ነገሮችን አፈራርቀንባት እንዴት ነው እንደዚህ የምታስቢው ስትላት እሷም ያን እኮ የምታደርገው ግዴታዋ ነው፣ ምክንያቱም እኔ ገንዘብ እየከፈልኳት ነው ብላለች። ቢሆንስ ገንዘብ ቢከፈልም ያን ሁሉ መከራና ሲቃይ ለአንድ የሰው ልጅ እንደዛ ማድረግ ተገቢ ነው ብዬ አላስብም በማለት እንግዲህ ኤፍራታ እየተናገረች ነው የምትገኘው። መድብልና እንዲሁም ደግሞ የልብ ወዳጁ ሞገስም ሆነው ጉዟቸውን ጀምረዋል። ወደዛ ግቢ መግባት አለብን በማለት በድጋሜ ቃለ መሐላ በማድረግ ሞትን እንጋፈጣለን፣ ነገር ግን መሞት የለብንም፣ እኛ በምንም ሁኔታ መሞት የለብንም። መሞት ካለባቸው እነሱ ነው መሞት ያለባቸው። ከዚህ ውስጥ ዝና ወይም ደግሞ ካሌብ የሉም፣ ያሉት ደግሞ ግብረ አበሮቹ ናቸው። ስለዚህ እኛ ከጨከንን ደፋር ከሆንን እነሱ ነፍሳቸውን ለማዳን ብን ነው የሚሉ። ስለዚህ በቃ ቆፍጠን ማለት ነቃ ማለት አለብን። በቃ እንትናችንን ሞራላችንን ሰፋ ማድረግ አለብን በማለት እንግዲህ ወደ ውስጥ ለመግባት ጉዟቸውን ጀምረዋል። ሞገስም እኔ መሪ ሆናለሁ፣ ፊት ለፊት ጠባቂውን አንገቱን ጠቅልዬ ጥለዋለሁ፣ ከዚያ እናንተም ትከተሉኛላችሁ በማለት እንግዲህ አድርገዋል ማለት ነው። ሞገስ በእውነት በስተመጨረሻም ቢሆን እንደዚህ ጨካኝ ሆኖ ጨክኖ ቆፍጠን ብሎ እንግዲህ ጓደኛውን የልብ ወዳጁን ለማውጣት ይህን በማድረጉ እጅጉን ደስ የሚያሰኝ ነገር ነው እውነት ለመናገር። እንግዲህ ሞገስ ጠባቂውን ሲለው ብዙ ሰው ስላልነበረ ብዙ እንደ በፊት ብዙ ሰዎች አልነበሩም። በዚህ ምክንያትም ብዙ መስዋዕትነትን ቢያስከፍላቸውም ብሩክን አግኝተውታል። ብሩክን ብዙ የተጎዳ ቢሆንም ነገር ግን በህይወት መገኘቱ ደግሞ እጅጉን ለመድብል ትልቅ ብስራቱ ነው፣ ትልቅ ደስታው ነው። በዚህም ሁኔታ አግኝተውታል ማለት ነው። ማመን ነው ያቃታቸው። ብሩክ ራሱ እነሱን ሲያይ ማመን ነው ያቃተው። ቆይ ወንድሜ እንዴት ነው ከእስር ቤት የወጣኸው? እንዴትስ ነው በዚህ ደረጃ የተራመዳችሁት? ቆይ የገሏችሁስ? እንዴት ነው የመጣችሁት? እንዴት ነው ያገኛችሁ? የሚሉ ጥያቄዎችን እየጠየቃቸው ነው የሚገኘው። እውነት እጅግ አስደሳች ዜና ነው። በጣም ደስ የሚል ነገር ነው። እውነት ሁላችሁም እንኳን ደስ ያላችሁ ማለት ፈልጋለሁ። ምክንያቱም ለመድብል ትልቅ ዜናው ነው። እንዲሁም ቅድስትና ምሳሌ እጅጉን ደስ ብሏቸዋል። ምሳሌ አባቴ መቼ ነው የሚመጣ እያለች ብዙ አይነት ጥያቄዎችን እየጠየቀች ነበረ። አሁን ላይ ሁሉ ነገር ተፈጽሟል። ደስ የሚል ነገር ነው። እውነት በዚህ ክፍል በጣም ደስ የሚል ነገር ነው። አሁን ላይ ብሩክ ቢጎዳም ብዙ ነገሮችን አላስፈላጊ ነገሮች አደርሰውበት ነበረ። ብዙ ችግር መከራ ቢያደርሱበትም አሁን ላይ ግን ደስ የሚሉ ነገር ተፈጥረዋል።